ወቀጠኝ ቆልቶኝ ነበር አሻሸኝ ወቀጠኝ ለመደብኝን ቀን ቪዲዮ ስጄ ሰርቼ እነሱ ጋር ደረሰ የኔ ቪዲዮ አይታሻሹኝ ስንቱ ወያላ ተኝቷል ብዬ ነበር እኮ ለቃል ተኛሽ የኔን አወቃቀጥ እያየሽ ነበረ ለያጅ ለገናሽ እንዳልመቸርጎ ነው የወቃቀጠኝ የዛሬውስ ድምጽ አምጥተው 5 ሰዓት የዛሬው ይለያል ተቃጠልኩ ነደልኩ ልታሳብሉኝ ነው እንዴ? ቆይ አራብር ወይኔ ዩናይትድ ምንድነው ሽካምባ ካረጋችሁ ምን እንደምትፈልጉት ካምባ ካረጋችሁ አትከላከሉም ወይ እናንተ ግማት ጠምቦች? ወይኔ ተቃጠልኩ ጨጓሬ አለቀ እኮ ጨጓሬ ተቃጠለ ጨጓሬ አበደ ነደልኩ ምን ላድርግ ጀርካኑ አልበቃልኝ ሮቶ ላምጣ በርሜል ላምጣ ወይኔ ዩናይትድ ወይኔ አዋረድከን እኮ እግዚአብሔር ሰው እንዴት ነው ካምባክ አድርጎ አቻ እንደዚህ አለ እንደዚህ ይቻላል እንዴት ነው እንደዚህ ወይኔ ተቃጠልኩ እሺ ዩናይትድ ገደለ አቃጥሎ ደፋኝ እኮ ነው ምንሽ አረጀው ተቃጠልኩ ሰው ካምባክ ይታያችሁ እኔ ላኩ ለሁሉም ዩናይትድ ደጋፊ ለምን ሰኞ እንደሚያጫውታችሁ አሁን ግልጽ የሆነላችሁ ይመስለኛል አይደል? መቼስ አሁን ስራ ፈተህ ምናምን የምታየው ጨዋታ አይደለም ይሄ። ስራ ፈተህ እንዲያራታቻ ሲተሻሹ ምንድነው እኔ በስማ መርተ ከዛ እየተገለበጠብህ ምናምን እኔ ሲጀመር ምን አገባኝ? ምን አግብቶኝ ቆይቼ ነው የቋጠርኩት? እኔ በሳምንት 2 ቲም ቲም ነኝ። ቻምፒዮንስ ሊግ አለብኝ እንትን አለ። ምን አገባኝ? አልተኛም እንዴ? እኔ ሲጀመር ሰኞ መጫወት ግን እንዳለባችሁ እወቁ። በዚህ ወቁ። በቃ 1 ነጥብ በቂ ነው። አሁን ሳምንት ጠብቁ። በቃ ቻው። ያረ ኡናና ናፈቀኝ። ሁለኳስ ኡናና ናፈቀኝ። እንደፈራሁት በቃ አይኔ ጠፋ። አራታቻ አኡዙ ቢላሂ ሚነ ሸይጣን ረጂም ጆታኒ ነው የምንጫወት የኔ ተልቀላቀች ትዝቅበሉና ይትግራላችሁ ሰይዳ በስ እስቲ እንደዚህ አይነት ነው ጸጓራ ሚል ደማ ይቻላል እንካ ለወያላ እስከ 7 ሰዓት ቆይቶ እሱ መዝናኛ ታረጋኛለህ እኔ ምንም ማውራት እኔ ሰላም ነው የምፈልገው እኔ ምንም ማውራት አልፈልግም ማርዬ አቤት አመራራችሁ ደስ ሲል እንዴ ጨምላቆ ከዚህ ያመጣችሁት ባህሪ ነው ከመቼ ጀምረሽ ነው ተርፊ አንቺ ቦርንማውዝ ጋር እንደዚህ ጫማ መለካካት ጀመርሽ እንዴ አለቃሽ እኮ ነው ቦርንማው ሆማዌ ፈርፈራዌ ይለጥፍሻል እኮ እንዴ ምን ነው ጫማ ለለካካልሽ እንደዚህ አንቺ በታድቢ ሳርፈሽ በተቀመጪስ እንዴ ቢቀርብሽስ እንዴ 0-0 እኮ ክብር አለው ስንቴ መርተሽ ነው ያን ጥሩ ነሽ በእውነት ጥሩ ነሽ ተርፌ ተሻሽለሻል አድንቄሻለሁ ግን ያለ ተከላካይ ነው እንደምትጫወቱት እና ያለ ተከላካይ ወይኔ መጨረሻ ላይ ዶርቡን ደግሞ ነው ጫብለቶት 5ኛ ጎል ከተወት ነበር አንተስ ይገባ ተርፍያ አይዞሽ ጥሩ ደረጃ ላይ ያለሽው 6ኛ ላይ ረጋ ብለሽ ተቀምጠሻል ከሼባው ጎን ነሽ ያ ብቻ አይደለም ከኛ ጋር ብዙ የነጥብ ልዩነት የለሽ 10 ብቻ ነው ትደርሻለሽ አይዞሽ በቃ ተናደሩ ምን ይደረጋል ወተጠጡ መርታችሁ ነበር እኮ ምን ይደረጋል ጀሞ አብሽሩ በቃ አዎ ጀሞ ዛሬ ብራንዱ ክለብ በረንዳ ዳሪ ነው አሩቲ የሚባለው ሴሌብሬሽኑ የደንቆሮ ጋዜጠኛ ደንቆሮ አለሌ ደንቆሮ ጋዜጠኛ በረንዳ አዳሪ ምን ብራንድ ክለብ ነው በረንዳ አዳሪ በቃ ማንቸስተር ዩናይትድ ላይ መቋጠር እንዴ ነው የሚያስደስተው በቃ ዝም ብለህ ቋጠር በቃ ይሳካል ዝም ብለህ መቋጠር እኮ የሚጠበቅብህ ማንቸስተር ዝም ብለህ ቋጠር እልኛለ ግንቲ እኔ 3-3 ብትጮቱኝ ማንቸስተር ላይ ቆጠራለሁ ዝም ብለህ ቋጠር በቃ ይሳካል እልኛለ ደንቆሮ 3 ጊዜ መርቶ ነበር በክፍር ጉሰብ በኋላ የመጀመሪያው ምርጥ አቋም አሳየ ዛሬ ግን ከበርንሞዝ ጋር 4-4 እልኛለ ደንቆሮ የመጀመሪያ ምርጥ አቋምን አሳይታል ግን በርንሞዝና ራስ ማሽነፋችሁ በሜዳ በረንዳ ዳሪ ሁላ ደጋፊ ያሉቲ በረንዳ ዳሪ ክለብን በረንዳ ዳሪ እከክ ሉጢ የተሰበሰበ ደጋፊ ይሄን ይገባል በረንብ ገብቶላል ዛሬ ይሄን ይገባል
ይሄ ነው ይገባልህ። እንዲህ አራት ምን የመሰለ ያማረ ምሽቴን ያበላሻችሁት መሰላችሁ? ቆንጅዬ ጌም አይቼ ነበር። እንዲህ ጎል ሲበዛበት የፈለገው ቡድን የደካማ ጎኑን ባይ ደስ ይለኛል። ጨዋታ ቆንጆ ጨዋታ አይተን ነበር፣ ግን ማሸነፍ ነበረብን። ውጤቷን ማስጠበቅ ነበረብን። ቆንጆ ካምባክ እኮ አሳይታችሁናል። የሚገርም ቅጣት እኮ ነው ብሩኖ ያስቆጠርከው። ኩኛ ደስ የሚል ጎል እኮ ነው። 4-3 ሆኗል። ውጤት ማስጠበቅ ነበረብን 4 እኩል ነው አልቋል። ያን ያክል አልከፋኝ አልደበረኝም ነው የምላችሁ። ለማንኛውም 6ኛ ላይ ሄደን ደቅ ብለናል ማለት ነው። ይመቻች። ሰክሰስፉል ሂትዋች ምን አይነት ጨዋታ ነው? የምታሸንፉ መስሏችሁ ቀውጣችሁት ነበር አይደለ? ዋፍ የለም። እዚህ ጋር የሚገርም ቅጣት መታየተን ከዛ እዚህ ጋር ደገሙልን። ከዛስ የምታሸንፍ ይመስሎች ደነሰች እኮ ኩኛ ደነሰች። አረጋጉልኝ። አታሸንፍም። ዛሬ ብታሸንፉ ኖሮ አብጄ ነበር። ዋት ጌም ኦፍ ፉትቦል ማንዴ ናይት ፉትቦል ይልሃል። አንድ የማንቼ ደጋፊ ቅር እንዳይለ ይሄ ክብር ያለው አቻ ነው ማን። የሚገርም ጌም 4 እኩል ያላየ ነው። ቅጣት ምት በዚህም በዛም በኩል የብሩኖ ፈርናንዴዝ ቅጣት ምት አባቱ ነው የሚያምረው፣ ግን ዳኛው ዘርፏቸው ነው አያሰጥም ነበረ። አይ ማንቼ ያበረ ጨዋታ ራሳያችሁ 37 ምናምን የጎል ሙከራ ማን ልተኛ ብትል ራሱ እኮ አያስተኛም። ገባር ፕሪሚየር ሊግ ቴብሉ ለምንድን ነው እንደዚህ የምታለፉት? ፕሪሚየር ሊግ ቴብሉን እኮ አለፋችሁት። አንዴ 5ኛ፣ አንዴ 4ኛ፣ አንዴ 9ኛ፣ አንዴ 3ኛ፣ አንዴ 5ኛ፣ አንዴ 4ኛ እዛው ባለሽበት ቁጭ ለማለትም መጨረሻ ላይ ባለሽበት ቁጭ ልትዩ። መጀመሪያ ለምን ታገባላችሁ? ስታገቡ እኮ ነው ችግር የሚፈጠረው። ስታገቡ ችግር ይፈጠራል። እንደ ሀሳብ ከ0-0 ለማትጡ ሁሉንም ጨዋታ ልክ ስታገቡ ነብር የሆኑባቸው እነሱ አይደለ? ጌም ማኔጅመንት ወፍ ተዝናናዊ ነው ብላችሁ እናንተ ላይ አሞሪም እስከ አሞሪም ጨጓራችሁ ላይ ይዝናናባችኋል። እኛ ደግሞ በሱ ጨዋታ እንዝናናለን። ቢዩቲፉል ሴክሲ ፉትቦል ነው የሚጮተው። ሪስክ ይላል። አሁን ደግሞ ብራያን ምቤሞ ተቀይሮ በወጣበት በዛው ወደ ካሜሮን ፍላይት ይዘዋል። አማድም ይከተለዋል። ምን ሊወጣሽ እንደሆነ አብረን እናያለን ማለት እስከ ካሜሩ ምን ያደርጋል? ያበደ ጌም ነው የምልሽ። በቃ አንድ የማንቼ ደጋፊ እንዳይደብረው፣ እናቴ ትሙት እንዳይደብረው። ክብር ያለው አቻ ነው። ክብር ያለው አቻ ነው። ይህ ማጥሊያ የሆነ ቲም እኔ እንዴት እንዳስጠሉኝ ገብርኤል። መጨረሻ ላይ 8 ደቂቃው ተጨምሮ 2 ጎል በረኛው ነው 2 ንጹህ ጎል ከጉድ ያወጣል ማለት ነው። ማጥሊያ በቃ ክፍት ያለ ቲም ሜዳው ላይ 4 ጎል ይገባበታል። ለነገሩ ሙዳቸው ነው እነሱ እየመጡ ኳስ መመልከት ግን ማለት ነው እንዴት ነው የሚያዝናናው! በስመአብ 4 አቻ! ኧረ ምን አይነት ጨዋታ ነው! የምሬን ነው። ቋጥሬባችሁም ቢሆን ማለት ነው እንደዚህ የሚያምር ጨዋታ ስላሳያችሁኝ ትችላላችሁ። ምንም ዩናይትድ ይመራል፣ በርንማውዝ አቻ ያደርጋል። ዩናይትድ መልሶ ይመራል፣ ከዛ በርንማውዝ እንደገና ይመራዋል። ዩናይትድ መልሶ ይመራዋል፣ በርንማውዝ አቻ ያደርጋል። ምን አይነት ጨዋታ ነው! ብሩኖ ምንድነው ኤፍ ጥቅልል ምናምን ቅጣት ምት ምን አይነት ጎል ነው! 2 ቅጣት ምት ተመለከትን። ታቨርኒር እዛ ጋራ ጭራሽ ፈጣሪ ሲተፋችሁ እንጂ ማለት ነው ጨዋታው ሊያልቅ ሲል ገብቶባችሁ ነበር። ጌም ኦፍ ዘ ሲዝን እስካሁን ድረስ ካየነው ምርጡ ጌም የዛሬው ጨዋታ ነው። በስመ አብ በጣም የሚያምር ጌም ቀናውን የምሬን ነው። እንደዚህ አይነት ጌም መጫወት ነበረብን። የምሬን እንደዚህ አይነት ጌም ተጫወተን አቻ ብንወጣ ራሱ የሆነ ወርዝ ያደርጋል። የሆነ ተመልክታን የሆነ ነገር ነበረው። ግን አትችሉም እናንተ። በሜዳችሁ 4 ይገባባችኋል። በጣም ነው የማትችሉት።